ሄዳለሁ አገኛታለሁና አብርሽ ከዚህ ቦታ ንቅንቅ እንዳትልሽ ቶሎ ነው የምመጣው እና ደግሞ እሱ ምናምን የሚልህ አንዳንድ የሚልህ ነገር ካለ ምንም ነገር እንዳትሰማ እሺ ምንም ነገር ይሄንን አድርግ ያንን አድርግ ምናምን ቢልህ አንዳች ነገር እንዳትሰማው አልቆይም ቶሎ እመጣለሁኝ ንቅንቅ እንዳትልሽ አልቆይም ባይ እዚሁ ናንቺ ችግር የለውም ሰማኝ አብራም ይኸውልህ አንድ ነገር ልንገርህ ሰማኝ ያለው ችግር ውስጥ ነው ያለው ገባ አንተ ደህና አይደለም ያለው አብርሽ ሰማኝ ስለዚህ ከዚህ አካባቢ እኔ አዳምጠኝ አንተ የፈለግከው ቦታ ላይ ራሴ ደህና ሆናለሁ ብለህ የምታስበው ቦታ ላይ እንግዲህ ሰማኝ አብራም አንተ የፈለግክበት ቦታ ጋር እንግዲህ ይኸውልህ ደህና አይደለም ሩታ እያደረገች ያለችው ነገር ልክ አይደለም አንተ ደህና አይደለም አብራም ሰማኝ እሺ እኔ አዳምጠኝ ስለዚህ እንሂድ ከዚህ አካባቢ እንሂድ ሰማኝ አብራም ከዚህ አካባቢ እንሂድና ትንሽ አውርተን ወደዚህ ትመለሳለህ ሰማኝ ይኸውልህ እሷ መጥራት አይጠበቅብህም ሰማኝ እንሂድና ማለት ነው የፈለግከው ቦታ ጋር እንሂድ ሌላ ቦታ ሆነን ማውራት አለብን አብርሃም ልክ አይደለም ደህና አይደለም ያለበት ሁኔታ ሰማኝ ሩታ ሳመጣና እንሂድ ሰማኝ አብርሃም አንዴ አዳምጠኝ አብርሃም ንቃ በእናትህ ልክ አይደለም ያለበት ሁኔታ ሰማኝ ብቻውን የሚሰራድ ሰማኝ ብቻውን አይደለም ያለበት እኔ ሩታ እዚሁ ጠብቀኝ በላይ ነው እዚሁ ጠብቀኝ በላይ ነው እሺ ቆይ እሺ የትም አይደለም እዚሁ ጠብቀኝ በላይ ነው ዳኒ ምን አድርገው ነው ይኸውልህ ምንም አላደረግም እና ሩታ አለች እዚሁ ጠብቀኝ በላኛለች ሩታ የለችም እዛ ነው ያለችው ስለዚህ ይኸውልህ እሱን ይዘን ከዚህ አካባቢ እንጥፋ ገባህ አይደል ወደ ምንሄድበት ወደ ሄርሜላ ቤት የሚሆን ወዴት የምንወስደው ወደ እነ ዴቭ ጋር ምናምን እናክብር ከፈለግን እቺ ቢለዱ ማንም አይነካብህም ስማ አብርሃም ና አንተ እኮ በጣም ጥሩ ሰው ነህ ሰላም እንዴት ናችሁ ውድ ቤተሰቦቼ ዛሬም ተመልሼ መጥቻለሁ እውነት ለመናገር በየጊዜው ማረጋቸው ነገሮች አሉ ምናምንና ዛሬ ላይም ደግሞ በቪዲዮ የመጣሁት ምንድነው የሁላችሁም ሐሳብ የሁላችሁም መጨነቅ ያየው ነውና ያ ማለት እኔም በጣም ተጨንቄበታለሁ እኔም አስቤያለሁ ምክንያቱም ሁሌም እንደምላችሁ አብርሃም ለኔ ወንድሜ ነው ነገሩ ሁለቱ አንድ ላይ እንዲሆኑ በሚል እንጂ እኔ ፐርሰናሊ ችግር የለብኝም ከሱ ጋርና በዛ ላይ ደግሞ ሚዜው ነበርኩኝ ሚዜ ማለት ደግሞ ወንድም ነውና አብሬው ብዙ ነገሮችን ያሳለፍኩ ሰው እንደመሆኔ መጠን ዛሬ ላይ በእንደዚህ አይነት ሁኔታ ላይ ሲሆን ዝም ማለት አግባብ ነው ብዬ አላስብም። በጣም ነው የሚያስጨንቀው። በየቀኑ ቪዲዮ ላይ በተመለከትኩት ቁጥር በአካልም ባገኘሁት ቁጥር እውነት እያሳዘነኝ ነው። ወንድ ልጅ ሆናችሁ በዚህ ልክ መሆን ደግሞ ይበልጥ ደግሞ ለወንድ ልጅ በጣም ከባድ ነውና ወንድ ልጅ ሲሰቃይ ማየት በጣም ነው የሚያሳዝነው። ምክንያቱም ባልሆነና ባልፈለገው ነገር ውስጥ ነው እየተሰቃየ ያለው ልጁና ቢያየው ወይም ደግሞ ደህና ሲሆን እንኳን ቢያየው እሱ ራሱ ምን ሊሰማው እንደሚችል መገመት አይከብደኝም። ምክንያቱም ምን ያህል እየተቀለደበት እንደሆነ ምን ያህል እኔ እንጃ በዚህ ልክ የሰው ልጅ ጨክኖ ሰውን እንደዚህ ያለ ፍላጎቱ እንዲያርጉ አሳስሮ ማስቀመጥ አግባብ ነው ብዬ አላስብም። ምክንያቱም ሁላችሁም የምታውቁት አብርሃም አለ እኛም የምናውቀው አብርሃም አለና አሁን ላይ ያለው አብርሃም ግን ያ አይደለም። እንደው ጸብ እንኳን ቢኖር በመሃላችን ወይ አለመግባባት ቢሆን የፈለገ ቢሆን በዚህ ልክ እንዲጎዳ አልፈልግም አብርሃም ምንም ነገር ሳይኖር ቀርቶ ትንሽ እንኳን ጸብ እንኳን ቢኖረን በዚህ ልክ እንዲጎዳ አልፈልግምና ለተቀን የማየው ነገሮች በጣም እያሳዘኑኝ ልጁ ልቤን እየነካው ነው ያለውና እንደ ወንድምም ደግሞ ብዙ ነገሮች ይጠበቅብኛል ስለዚህ ማድረግ የምችለውን ነገሮች ከመሞከር መቼም ነው ማልቦዝነው እስካሁን ብዙ ነገር ሞክሬያለሁ ከዚህም በኋላ ብዙ ነገር ሞክራለሁና ዛሬ ምንድነው ያሰብኩት ሐሳብ አብርሃምና ሩታን ጠርቻቸዋለሁ ሲመጡ ምንድነው ዋነኛው ነገር በቻልኩት አቅም አብርሃምን ብቻውን ለማውራት ነው ሞክረው ምን አርጌ እንዴት አርጌ ሩታን ላስኪዳት እንደምችል ባላቅም የሆነ ነገር ፈጥሬ ብቻ ሩታን እንዲዞር አርጌ አብርሃምን ለማግባባት ይዞ ለሚለው ሞከር ባይሆን እንኳን ቢያንስ አንገቱ ላይ ያለውን አበል አውልቄ እሱ ደህና ነው ወይ የሚለውን ነገር እኛም እናንተም እንድትመለከቱ እፈልጋለሁና አግባብቼ ያለ ማድረግ ሞክራለሁ በቻልኩት አቅም እንግዲህ ፈጣሪ ይርዳኝ ያንን ለማድረግ ነው ዛሬ የጠሯቸው እንግዲህ ይሳካልኛል ብዬ አስባለሁ ከፈጣሪ ጋር ምክንያቱም ያሰብኩት ሐሳብ መልካም ሐሳብ ነው ልጁ ደህና እንዲሆን ወደ ጤናው እንዲመለስ ነውና ይሄን ነገር ያሰብኩት ይሳካልኛል ብዬ አስባለሁ ፈጣሪ ከረዳኝ ስለዚህ ምንድነው ከዚህ በኋላ እንዲሰቃይ አልፈልግም በየቀኑ የሚያሳልፋቸው ነገሮች ምናምን ነገር ያሳዝናሉ ከሰው ልጅ የማይጠበቅ ነገር ነው እየሆነ ያለውና በቻልኩት አቅም እንግዲህ ዛሬ መጥተዋል በቻልኩት አቅም እንግዲህ ለመለያየት ሞክራለሁ ብዬ አስባለሁ በቻልኩት አቅም ጋይስ ፈጣሪ ይዳብሉኝ እውነት ተያይዘው ነው የመጡት እንዴት አድርጌ ነው ለለያያቸው የሚችለውን ነገር አላቅም ግን እንዴትም ዛሬ አብርሃምን ነፃ አወጣዋለሁ ብዬ አስባለሁ ፈጣሪ ይርዳኝ እዲ ሩታዬ እንዴት ነሽ
አምሮባችኋል። አብርሽ እንዴት ነው ወንድሜ? ደህና ነህ? በጣም ነው ያማረባችሁ በእውነት ቴንክ ዩ። አብርሽ እንዴት ነህ? ደህና ነህ ወንድሜ? ሁሉ ሰላም? ከሩታ ጋር ከሆንክ ጀምሮ ይበልጥ እያማረብህ ነው። ሩታ ጎበዝ ነሽ እንክብካቤ ላይ ምናምን ነገር። እሺ ጋይስ አያችኋቸው ምን ያህል እንደሚያምሩ ምን ያህል ደስ እንደሚሉ። እኔ እንደዚህ ሆናችሁ በማየቴ በጣም ነው ደስ ያለኝ። ሁሌም ደግሞ እንደዚህ እንዲሆኑ ነው የምፈልገው። ሩታ ደግሞ የእውነት ሚስት ነች። በጣም ፕሮቴክት ማለት ትችላለች ባሏን ምናምንና ያንን ነገር ነው የተመለከትኩት። ሩታ ኮንግራ ማለት ፈልጋለሁ። በዚሁ አጋጣሚ የለፋችበት ነገሮች ለዚህ ናቸውና ተሳክቶላት በማየቴ ደስ ብሎኛል ሩታ። አመሰግናለሁ ዳንቺ። አብርሃምም ደግሞ በእንደዚህ አይነት ጤና ላይ ሆኖ በማየቴ በጣም ደስተኛ ነኝ ወንድሜ። ደስ ብሎኛል። እንደዚህ ደስተኛ ሆነ ከሚስት ጋር ከልጅ ጋር በመሆን በጣም ደስተኛ ነኝ። እሺ ሩታዬ ምን አለ መሰለሽ ዛሬ ወደዚህ ስመጣ ብቻዬን አልነበረም የመጣሁትኝ ከሜሪ ጋር ነው የመጣሁት። ነገር ግን ሜሪ ባለው ሁኔታ ላይ ምናልባት አብርሃምን በእንደዚህ አይነት ሁኔታ ላይ ማየት ከብዷት ይሆን ምን ይሆን አላውቅም። እኔ የምፈልገው የገዛ እህቴን ዘመዴን ነው እና እሷን ነው ማግኘት የምፈልገው። ትልቁም ደግሞ ምንም ነገር ቢፈጠርም በዚህ መሀል እኔ ሰጋዬን ነው ማዳን ፈልገው ምናምን ብላለችና ማውራት ፈልጋለሁ ስትል ነው ወደዚህ ስላት ነው በፍጹም ወደ አንተ ጋር አልመጣም፣ እዛ መገኘት የማይጠበቅብኝም እኔ የሚጠበቅብኝ እሷን ብቻ ማውራት ነው ብላኝ እንግዲህ ያው ሁሌ የምንገናኝበት ካፌ ያው ቁጭ ብላ እየጠበቀችሽ ነው ያለችውና እንድታወሪያት ትፈልጋለች። ረጅም ሰዓት አይፈጅብኝም ብላለች። ግን በቃ ትንሽ አውርተሻት ምናምን ነገር እንድትመጪ ፈልጋለች ማለት እንዴት አልደወለች ማለት በርግጥ አንተና አንተ ማውራት ከፈለገች ደውልልኝ ነበር ሌላ ጊዜ። አዎ ምንም ማለት ነው ብቻዬን ነው ማናገር የምትፈልገው? ምን ገጥሟት ነው? ችግር አለ? እንግዲህ ያው የስጋ ነገር ሆነና አይ ቲንክ ዘመድ ስለሆናችሁ ምናምን ነገር ያለውን ኮንዲሽን ለኔ አልነገረችኝም። ምክንያቱም እኔ እንዳውቀው አልፈለገችም። ያለችው የምታወሩትን ወይም ደግሞ የሚያገናኛችሁ ምክንያት ለኔ መንገር አልፈለገችም። ግን እሷም ደግሞ አሁን ምንድን ያለችኝ ከሱ ሁኔታ በላይ እኔ የሚያሳስበኝ የስጋ የዘመዴ ጉዳይ ነው የሩታዬ ጉዳይ ነውና እሷን ነው ማውራት የምፈልገው። ስለማታወሪያት ነው ያልደወለችልሽ ምናምን። ግን እንደዚህ ብለህ ከነገርካት ቢያንስ ያለውበትን ነገር ስለምትረዳ ደህና ሁኔታ ላይ አልሆንኩም ብላ ስለምታስብ ትመጣለች ብላለች ነው። እኮ ምንም አልሆንኩም፣ ግን ደግሞ እሺ በቃ ሄዳለሁ። አብረን እንሂድ አይደለም ችግር የለውም። አብርሽ ከኔ ጋር እዚህ መቆየት ይችላል። አንቺ ደግሞ ደርሳችሁ እንጠብቃታለን አይደል? አብረን ብንሄድ ይሻላል መሰለኝ። ኖ እሷ እኮ እሱ ማግኘት ስላልፈለገች ነው። እሱ ያለበትን ሁኔታ መረዳት ከብዷት ሳይሆን ከሱ በላይ ከሱ ሁኔታ በላይ የሚያሳስበኝ የሩታ ጉዳይ ነው። እኔ ደግሞ ላወራት የምፈልገው ብቻ ምክንያቱም ብዙ ነገሮች እየተባልሽ ነው ያለሽውና አንቺ በዚህ ሰዓት ላይ ከጎንሽ መሆን የምትፈልጉ ከአንቺ ጎን ነው። ገባሽ? ብዙ ሰዎች አታክ እያደረጓት ነው፣ ሩታን እየተናገሯት ነው ምናምን። ያን ደግሞ እሱ አትፈልገውም እና አንቺ ጎን መሆን ነው የምትፈልገው። ለዛ ነው። እሺ ሄዳለሁ። በቃ ጠብቀኝ። እሺ እዚሁ የትም እንዳትሄዱ ደግሞ። ኧረ የትም እንሄዳለን። ያው እዛ ጋር ቅርብ ነው ካፌው። ሄጄ ላግኛት እና እመለሳለሁ። ልታወራት ነው አብርሽ? ምንም ችግር የለውም። ኖ እመጣለሁ። እኔ ያለው እኮ አብርሃም የትም አንሄድም። ወይ ደግሞ አብረን ሄደን አንተ ሌላ ወንበር ጋር መቀመጥ ትችላለህ። በእርግጥ አይደለም ችግር የለውም። ጀስት እዚህ ጋር ወክ እያደረግን ዞር እያለ ምናምን ነገር ጠብቃታለን አብርሽ። ምንም ችግር የለውም። አንዳንድ ወሬዎች ምናምን እናወራለን፣ እንጫወታለን ምናምን እቤት ውስጥ እንዴት እያሳለፍክ እንደሆነ ከሚስት ጋር የምታሳልፋቸውን ነገሮች ምናምን ትነግረኛለህ። ጀስት እኔም አሁን በቅርቡ ወደ ትዳር ህይወት መግባቴ ስለማይቀር ትዳር ምን ይመስላል ምናምን የሚለውን ነገር ትነግረኛለህ። ለዛ ነው ጥሩ እንደዛ ሆነ ይሁን። እሺ በቃ እንጂ እኮ እኔ በጣም ነው ደስ ያለኝ። አሁን ላይ በጣም ደስተኛ ነኝ አብርሃም። በሌላ መልኩ እንድትመለከቱ አልፈልግም። ከሩታ ጋር ያላችሁን ነገር በጣም ነው ደስ የሚለኝ። የምታሳልፉት ነገር በጣም ነው ደስ የሚለው። ሩታ ደግሞ በጣም ታማኝ የሚስለሽ ምናምንና ይሄን ነገር አክሰፕት አድርጌ ተቀብያለሁ። ሌላ ክፋት ነገር የለም። ከሷም ለለየህ አይደለም ዛሬ የመጣሁት። በቃ ሄዳለሁ፣ አገኛታለሁና አብርሺ ከዚህ ቦታ ንቅንቅ እንዳትል እሺ። ቶሎ ነው የምመጣው እና ደግሞ እሱ ምናምን የሚልህ አንዳንድ የሚልህ ነገር ካለ ምንም ነገር እንዳትሰማ እሺ። ምንም ነገር ይሄንን አድርግ ያንን አድርግ ምናምን ቢልህ አንዳች ነገር እንዳትሰማው። አልቆይም፣ ቶሎ እመጣለሁኝ። ንቅንቅ እንዳትል እሺ። አልቆይም። ባይ። እዚሁ ነን እሺ፣ ችግር የለውም።
ሰማኝ አብርሃም፣ ይኸውልህ አንድ ነገር ልንገርህ። ሰማኝ ያለው ችግር ውስጥ ነው ያለው። ገባህ? አንተ ደህና አይደለም ያለው አብርሽ። ሰማኝ። ስለዚህ ከዚህ አካባቢ እኔን አዳምጠኝ። አንተ የፈለግከው ቦታ ላይ ራሴ ደህና ሆናለሁ ብለህ የምታስበው ቦታ ላይ እንግዲህ ሰማኝ አብርሃም፣ አንተ የፈለግክበት ቦታ ጋር እንሂድ። ይኸውልህ ደህና አይደለም ሩታ እያደረገች ያለችው ነገር ልክ አይደለም። አንተ ደህና አይደለም አብርሃም። ሰማኝ እሺ፣ እኔን አዳምጠኝ። ስለዚህ እንሂድ ከዚህ አካባቢ ሰማኝ አብርሃም፣ ከዚህ አካባቢ እንሂድና ትንሽ አውርተን ወደዚህ ትመለሳለህ። ሰማኝ ይኸውልህ እሷ መጥራት አይጠበቅብህም። ሰማኝ እንሂድና ማለት ነው የፈለግከው ቦታ ጋር እንሂድ። ሌላ ቦታ ሆነን ማውራት አለብን አብርሃም። ልክ አይደለም፣ ደህና አይደለም ያለበት ሁኔታ። ሰማኝ ሩታ ሳመጣና እንሂድ። ሰማኝ አብርሃም፣ አንዴ አዳምጠኝ አብርሃም። ንቃ በእናትህ፣ ልክ አይደለም ያለበት ሁኔታ። ሰማኝ ጥሩ ነገር ላይ አይደለም ያለው አብርሃም። ሰማኝ አንዴ አዳምጠኝ። እሷ ግን ማትይልም። ሰማኝ ልንገርህ፣ ና እንሂድ አብርሃም፣ እኔን አዳምጠኝ እሺ። ሰማኝ አብርሃም፣ ወይኔ መድኃኒዓለም ምን ላድርግ? ይኸውልህ አብርሃም፣ አዎ እዚህ ጠብቀኝ ያለች። ሰማኝ አንዴ ለምን መጀመሪያ እንደዚህ አላወራህም? እሷ ይኸውልህ አብርሃም፣ እኔ ልንገርህ ደህና አይደለም ያለበት ሁኔታ። አንተ ማለት ይሄ አይደለም፣ ገባህ አይደለ? አንተ ትናንትና ብዙ ነገሮች የምትሰራ በጣም ቀልጣፋ፣ ብዙ ነገሮች ላይ ሩጥ የምትል ልጅ ነህ። አሁን ግን እንደዛ አይደለም ያለው አብርሃም። ይኸውልህ ልክ አይደለም ያለው፣ አዳምጠኝ። ልክ አይደለም፣ ተረጋጋና እናንተ ከዚህ በኋላ ተረጋግተን ወደ እሷ ጋር እንመለሳለን። ሰማኝ እና እኔ ጋር የስ እንደምንልህ አንዴ አብርሃም እሺ በለኝ። ሰማኝ አብርሃም፣ ይኸውልህ ወንድሜ፣ እኔ ልንገርህ ይኸውልህ እንዴት አድርጌ ላስረዳ? አንተ ማለት ይሄ አይደለም፣ ገባህ አይደል? ሌላ ህይወት ጀምረህ ነበረ ምናምን ነገር፣ ከዛ በራስህ ውሳኔ የምትወስን ሰው ነህ፣ ብዙ ነገሮች የምትሰራ ሰው ነህ ምናምን ነገር፣ ገባህ? አሁን ግን እንደዛ አይደለም። ቤት ውስጥ ነው ያለው፣ ተቀምጠን ያለው ሰው ወደሚል ነገር ተነስ ስትባል ተነስ፣ ቁጭ ስትባል ቁጭ፣ እንደዛ ነው እየሆንክ ያለው አብርሃም። ሰማኝ ልክ አይደለም ወንድሜ፣ ንቅ አንዴ። እሺ ሰማኝ፣ ይኸውልህ አንዴ ሀብልን አውልቀው ልንገርሽ። እኔ ልለካው አንዴ ስጠኝ ሀብሉ። ሰማኝ አብርሃም፣ እኔ ወንድምህ አይደለሁ አብርሃም። ሰማይ ልንገርህ አንዴ ሀብሉን ስጠኝና ማለት ነው አድርጌው ያምርብኛል አያምርብኝም ልላካው እኔ አንዴ ፈቀድልኝ አብርሃም። ሰማይ እንዳታወልቀው ብለኛለች። ስጦታውን ስትሰጠኝ ለማንም ሰው እንዳታወልቀው ብለኛለች። ይኸውልህ እሷ ሳትመጣ አንድ ነገር ልንገርህ። ሰማኝ አብርሃም፣ አትያዙ እንደሱ። ሰማኝ አልፈልግም። ይኸውልህ አንዴ ሀብሉን አውልቀውና ማለት ነው። እሺ ለኔ አሰጠኝም። እኔ ወንድምህ አይደለሁ፣ ምን ችግር አለው አብርሃም? ለማንም ሰው እንዳትሰጥ ብለኛለች። ለማንም አንዴ እንዳታወልቀው ብለኛለች። ሲቀጥል ደግሞ ከዚህ ቦታ እንዳትንቀሳቀሱ አይደል እንዴ ያለችው? ለምንድን ነው እንዴ የምትለኝ? ይኸውልህ ምን መሰለህ፣ ደህና እንድትሆን ስለምፈልግ ነው አብርሃም። ለምን እንደዛ የምትለኝ? ደህና ነኝ። እሺ ሰማኝ አንዴ አብርሃም፣ ለምንድን ነው አሁን ከሩታን የሆነ ነገር እያልካት ደስተኛ እንደሆንክ ምናምን እያሳያን ነበር እንዴ? እኔና ሩታ ደስተኛ እንደሆነን እየተናገርካት ነበር እንዴ? እንደዛ ከሆነ ለምንድን ነው ታዲያ አሁን ሁለት አይነት ሰው የምትሆነው? ይኸውልህ ሁለት አይነት ሰው አልሆንኩም አብርሃም። ሰማይ ልንገርህ፣ ይኸውልህ እንሂድ። እሺ ተወሽ ሀብሉን ካላወለክ ደግሞ እንሂድና ማለት ነው ሌላ ቦታ ቁጭ ብለን እናውራ። ከዛ ሄርሜላ ትመጣለች ምናምን ነገር ስላለው ነገር በደንብ ተነግርሃለች እሷ። ገባህ አይደለ አብርሃም? ከእሷ ውጭ ማንንም ሰው እየሰማህ አይደለም። ያለህበት ሁኔታ ልክ አይደለም። ሰማኝ። ይኸውልህ አብርሃም፣ እህት አለ፣ ወንድም አለ። እነሱ የሚሉህን እየሰማህ አይደለም ያለው። አንተ እያዳመጥክ ያለው ሁለት ሰው የሚልህን ነው። ሩታና ኤፍሬም በሚሉ መንገድ ነው እየሄድክ ያለው አብርሃም። ሰማይ ልንገርህ፣ ይኸውልህ እሺ ተው በቃ እሱን አትውልቅ። እንሂድ ዝም ብሎ ወክ አድርገን ምናምን ነገር እንመለስ አብርሃም። አንዴ ብቻ እሺ በለኝ። አይደለም ቆይ አሁን አትደውልላት። ስማኝ አብርሃም፣ አንዴ አሁን አትደውልላት። ቆይ እኔ ልንገርህ ስማኝ፣ እኔ ምንም አልፈለኩም። ይኸውልህ አንተ በጣም ጎበዝ ልጅ ነህ፣ ገባህ አይደለ? በጣም ብዙ ነገር የምትሰራ ልጅ ነህ ምናምን ነገርና አሁን ግን እንደዛ አይደለም ያለው። ልቀቀው። ቆይ እሺ ቢያንስ ስጠኝ አንዴ ሀብሉን፣ እኔ ልለካው አብርሃም። ለማንም አትስጥ ብላኛለች። እኔ አልፈልግም፣ አልሰጠም። ለምን? እሺ ለምን እንደዛ እንዳለች አስበዋል? እዚህ ለምን እንደዛ ያለች ይመስላል? እስኪ አብርሃም ሰማኝ አብርሃም፣ ይኸውልህ እሺ እኔ ልለካው፣ አንዴ ስጠኝ። እኔ ላድርገው። እሺ አንዱን ስጠኝ ቢያንስ አብርሃም፣ ገባ? አንዱን ስጠኝ። ሰማኝ ልንገርህ፣ አንዴ አድርገው አብርሃም፣ አንዴ እሺ እንሂድ በቃ። እሺ ና ሄርሜላ ጋር ምናምን እንሂድ። ሰማኝ ቆይ አትደውልላት አብርሃም፣ አትደውልላት። ሰማኝ ቆይ ልንገርህ፣ ሰማኝ ልንገርህ፣ እንሂድ ቢያንስ የሆነ ቦታ እንሂድ። ዞር ብለህ ምናምን በመኪና ከዛ በኋላ ከተማውን ያው ገባ ከወጣ ቆየ ከቤት ምናምንና አንዴ ከተማውን አይተህ ምናምን እንመለስ ወንድሜ። ና ትናንትና ወተናል ከሩታ ጋር ወተናል። ከኤፍሬም ጋር ከሩታ ጋር ወተናል።
እደውልላታለሁ እምቢ ካልክ እኔ አልፈልግም። በቃ ሂድ አንተ ሲጀመር ሂድ። እኔ አልፈልግም ብቻዬን ነው። ሰማኝ ቆይ ልንገርህ። ጠብቀኝ ነው ያለችኝ ብቻዬን። እሺ አትሂድ በቃ እሺ ሰማኝ። እሺ አብርሃም ይኸውልህ አትሂድ እሺ ቢያንስ ሀብሉን ስጠኝ። ጠብቀኝ ነው ያለችኝ ብቻዬን። ሰማኝ አብርሃም እሺ ቢያንስ ሀብሉን ስጠኝ። ሀብሉን አንዴ እንዴ ሀብሉን አድርግልኝ አብርሃም ሰማኝ። እሺ ሄርሜላ እየጠበቀች ነው። ገባህ አይደለ? ሄርሜላ እንደማልፈልጋት ነግሬያታለሁ። እኔ አሁን ከሩታ ጋር ነኝ ያለሁት። ሩታን ወዳታለሁ፣ አፈቅራታለሁ። ከልጄ ጋር ነው ያለሁት። ስለዚህ እኔ ደስተኛ በቃ ሄርሜላ ትቀር እንደው ቶቶ ሄርሜላ ትቀር በቃ ዴቭና ቡዜ ጋር ደርሰን እንጠና ዘና ብለህ ምናምን ቡዜ ጋርና ዴቭ ጋር አብረን ሻይ ጠጥተን ቡና ጠጥተን ምናምን ነገር መልሼ እዚህ አመጣሃለሁ። ሩታ ያለችበት ጋር አንዴና ዴቭ ጋር ደርሰን እንጣ። እሺ ነው ቡዜ ጋር እሺ በለኝ እንጂ አብርሃም ሰማኝ። እሺ በለኝ አንዴ አብርሃም። ኧረ እባክህ ንቃ አብርሃም ልክ አይደለህም ያለህበት ሁኔታ። ወይ ፈጣሪ ስማኝ አንዴ ንቃ አብርሃም። ይኸውልህ ስማኝ አብርሃም እየሰማኸኝ ነው? አብርሃም እየሰማኸኝ ነው ወይ? እየጠየቅኩህ ነው። በቃ ና ቡዜና ዴቭ ጋር ደርሰን እንምጣ። እሺ ቢያንስ እሺ በለኝ። እዛ እንኳን እንሂድ ወይ ደግሞ ክፍለ ሀገር እንሂድ ቤተሰቦች ጋር ብቻ የሆነ ቦታ ዞር ብለን እንምጣ። አብርሃም ስማኝ ይኸውልህ አንድ ሀብል ውስጠኝ። እሺ በቃ እየመጣሽ ነው አይደለ? በቃ ሀብል ውስጠኝ አንዴ ልለካው። አብርሃም ስማኝ አብርሃም ይኸውልህ ሩታ ሚስት ነች ገባህ? የልጆች እናት ነች። ከሩታ ጋርም ከልጅ ጋርም ትሆናለህ። ግን አሁን አንዴ ዴቭ ጋርና ቡዜ ጋር ደርሰን እንምጣ። እሺ ቢያንስ እሺ በለኝ አብርሃም እባክህ ና። ምንም አታረግም እኮ እዚህ ቆመን ከምንጠብቃት እዛ ደርሰን ምናምን እስክንመጣ ድረስ አውርቶ ይጨርሳሉ ከሜሪ ጋር። አብርሃም ና ሀብሉን አለው። እሺ ና እንሂድ። ዴቭ ና ቡዜ ጋር ትሄዳለህ? ና እንሂድ። እሺ አሁን እሺ ብለኸኛል ነበር እንዴ? እንሂድ። ያለህበት ነገር ጨለማ ነው አብርሃም፣ ልክ አይደለም። አንተ እዛ ውስጥ አይደለም ያለው። ስማኝ ነው እንሂድ። ብቻውን የሚሰራ ሰማኝ ብቻውን አይደለም ያለው። እኔ ሩታ እዚሁ ጠብቀኝ በላይ ነው። እዚሁ ጠብቀኝ በላይ ነው። እሺ ቆይ እሺ የትም አልሄድም። እዚሁ ጠብቀኝ በላይ ነው። ዳኒ ምን አድርገው ነው? ይኸውልህ ምንም አላደረግም። እና ታሪካችን እዚህ ምን ሩታ አለች። እዚሁ ጠብቀኝ በላኛለች። ሩታ የለችም እዛ ነው ያለችው። ስለዚህ ይኸውልህ እሱን ይዘን ከዚህ አካባቢ እንጥፋ። ገባህ? ወደ የምንሄድበት ወደ ሄርሜላ ቤት የሚሆን ወዴት የምንወስደው ወደ እነ ዴቭ ጋር ምናምን። ስማኝ አብርሃም ልንገርህ፣ አንተ ብቻ ነው የመጣው ወይስ ከሩታ ጋር ነው? ሩታ ነበረች። ሩታ ጠብቀኝ መጣሁኝ ብላኝ ነው የሄደችው። አብርሃም ያለህበት ህይወት ልክ አይደለም። ጨለማ ውስጥ ነው ያለው። ሊወስድብህ ነው። አይወስድብህም። ልቀቀው ነው ያለው። አልሰጥም። አይወስድብህም። ስማኝ ትወስድበታለህ። አልወስድብህም። በቃ ትችላለሽ። ቢያንስ እንሂድ። እሺ በቃ አይወስድብህም። ምን ያለው አብርሃም እዚህ ሀብል ላይ ምንድን ነው ያለው? ለምንድን ነው የማታወልቀው? ምንድን ነው ችግሩ? ብታወልቀው ስጦታን የሰጠችኝ እኮ ማንም አይነካም። ልቀቀው በቃ። ስማኝ ዴቭ ቆይ ልቀቀው። ስማኝ አውልቀው። ምን ትሆናለህ? እሺ ለኔ ስጠኝ አንዱ ደግሞ ለዴቭ ስጠው። ማነው ለሱ ስጠው። በቃ አንዱ ስማኝ አልፈልግም። ለምን አብርሃም? ለምን ታጠብቀኝ ብላኛለች። እንዳታወልቀው አብርሃም። አንተ እንደዚህ አይነት ሰው አይደለህም። ልክ አይደለም። ታሰነቀው ማንም አይደለም። አትወስድበትማ አይደል? ያለህበት ሁኔታ ልክ አይደለም። ዴቭ ከፋው እሱ እኮ ለአንተ በማሰብ የትማር ውስጥ ስማኝ አይደል? እሺ እንደዚህ በል ስማኝ ማለት ያደም እሺ እንሂድና ማለት ነው ነፋስ ተቀብለን ምናምን ዞር ብለን ወይ ሄርሜላ ጋር አባሩ ምንድን ነው የሚባረው? አባረው የሆነ ነገር ላይ ያረገኝ ነው። እኔ ምን አደርገዋለሁ? ንገረው። እኔ ምንም አላረገም። ባለፈው ከአንተ ጋር እየተጣላን ነበር እንዴ? እኮ የዛኔም እኮ አልተግባባን ነው። ለአንተ በማሰብ ነበር የመጣው ቤት ያላወቅኩት። ባለፈው ከተጣለው ይቅርታ እሺ። እኔ ላስቀይም ፈልጌ አይደለም። ይሄው ይቅርታ ጠየቅኩት። እኔ እና እሱ ደህና ነው ያለው ነው። አብርሃም አብሉን ልቀቀው። ማንም አይወስድብም። አልወስድም። በቃ እሺ ተውኩት። ታውቁት አልቀቀበች። ስማኝ አብሉን ተወና ሲጀመር አንተ ከመጀመሩ ነው አብልን እንደዚህ አጥብቀ መያዝ የጀመርከው። ኮሪቶር ሊወስድብኝ ስለነበር ሊበጥስብኝ ሲል ነው። ለምን ዳኒ ረፍ እንደዚህ ለምታረግ አይበጥስብህም። በቃ እሱ የሚል ቦታ ሂድ። እኔ ያለው ክፍል ይሄው እሱም አለ። ከእኔ ብቻዬን አይደለም የምሄደው ከእሱ ጋር እንሆንና ማለት ነው ወይ እንትና ጋር ሄርሜላ ጋር ወይ ደግሞ በቃ ቡዜ ጋር በቃ እህት ጋር ቡዜ ጋር እንያልሄድም። ቡዜ ጋር እንሂድ። ቡዜና ዴቭ ጋር እንሂድ ወይ ቡዜ ጋር ሄደን ቡና ጠጥተን ምናምን እንምጣ ይሻላል። እንደዛ አይደል? ስማኝ አብርሃም ምንም አላደርግም። ይኸው አብለን ትቼዋለሁ። በቃ ለቀቀው። በቃ ይኸው ለቀቀው። አብርሽ በቃ ማንም አይነካብህም። እጅህን አንሳን ያለቀ አልነካብህም እኮ አልኩህ እኮ እጅህን አንሳው። ቅድም ለሩታ በሁለታችሁ ግንኙነት ደስተኛ ነኝ እያላት ነበረ። አሁንም እኮ ደስተኛ ነው። እኔ እኮ አሁንም ደስተኛ ነኝ። ደስተኛ እኮ ነኝ። ግን እኔ እንደ ወንድም ምን መሰለህ አሁን በቃ እኔ ሀብል ቢኖረኝ ገባ አንተ ላይ አምርብህ የሚለው ነገር ቼክ አደርጋለሁ። ሁለት ሀብል እኮ ማናችንም ማስረን አያውቅም። እሱ ማስሮ አያውቅም። አንተ ማስራት አያውቅም። እኔ ማስሬ አላውቅም። ግን ስማ አብርሃም እኔ እና እሱ ወንድሞች ነን አይደለ? በቃ አንዱን እሱ ያርገውና እስቲ ያምርበታል የሚለው ላይ ከዛ አንዱን ደግሞ ነው ያርገኝ ያምርብኛል የሚለው እንዴው ገባ። ምንም ችግር እኮ ነው መሞከር እኮ ነው። አንዴ እንድንሞክረው ውስጣል። ኧረ አብርሃም ችግር የለውም። አንዱ ልፍታለ
አልፈልግም እኔ አልፈልግም ቢኒያም እንዴ በቃ ሂዱ ያባረው ስለአብዱ አናውራ እሺ ተወሽ በቃ ሀብሉን እሺ ሀብሉን ተወሽ በቃ እንሂድና ሩታ ምን ትሰራላለች አብርሃም ሩታ ትመጣለች ስማኝ ነገር ትመጣለች ግራ ያጋባችሁኝ ያላችሁ ምን አለችው መሰለህ ሩታ እዚህ ጠብቀኝ አለችው ስለዚህ አሁን ምን እያደረገች ነው ሩታ ከሚሪ ጋር እዛ እያወሩ ነው ስለዚህ ትቆያለች ስለዚህ እኛ ምን እናድርግ እንሂድና ቡዜ ጋር ሄደን ምናምን ነገር ቡናችንን ጠጥተን ምናምን ስቀን ተጫወተን ተመልሰን እንመጣለን ሩታ እኮ ቡዜ ጋር መምጣት ትችላለች ከፈለገች እዛ ነኝ ምናምን እዛ ጠብቃታለህ አብርሃም ስማኝ ነገር እዛ ነኝ ምናምን ማለት እንችላለን እሷን ከዛ በኋላ እዛ መጣ ደግሞ እሷም አብራን ትጫወታለች ምናምን ከዛ ከፈለገች ደግሞ ብቻዋን ከቤት መጣ ደግሞ ቤቢን ይዘው ትመጣና እዛ ተጫወተን ስቀን ምናምን ነገር እንመጣለን አሁን ዝም ብለን እንሂድና ቡዜ ጋር ቡና እንጠጣ ድንገት እንደው እናስደንግጣ ዝም ብለን የሆነ ኬክ ምናምን ብንገዛት ገባ የሆነ ኬክ ምናምን እንደው 100 ኬክ ገብታለች ወንድ አንበሳ አሪፍ ሀሳብ ሰማኝ 100 ኬክ ስለመገባሽ ማለት ነው ሄደን ርችት ምናምን ትኩስ አድርገን ምናምን ወይኔ ወንድሜ እንዴት ደስ እንደሚላት አስብ ገባ አንተ አሁን እንደዚህ ሆነ ደህና ሆነ ስትሄድላት ምናምን ነገር ምን ያህል ደስ እንደሚላት አስበው በዛው ሰርፕራይዝ ታደርጋታለህ አንተ አብርሃም ደስ አላለህም ይሄ ሀሳብ እሺ ችግር የለውም በቃ ከዚህ በኋላ እኮ ተመልሰን እንመጣለን ኢቭን ደግሞ ማለት ነው ከፈለግን እና እዚህ ቡዜ ጋር ነን አቡሽ ቤቢንም ይዘሽው ነው ምናምን ብለን እዛ አንድ ላይ አረ ሩታ ትመጣለች ሲጀመር ቡዜ ጋር እኮ ችግር የለባትም ሩታ እሺ አብራ በቃ ካብልን እሺ አልነካብህም ይኸው በቃ ሀብልን አልነካብህም ፈታው ሰማኝማ ልንገርህ ሰማኝማ ይሄንን ለምን እዚህ ምናልባት እንደሄደ እንድታክ ማለት ነው ሀብሉን ቁጭ አድርገንላት አንሄድም ይሄው እዚህ ጋር ይለ እዚህ ጋር እናድርግላት ሰማኝ ቆይ ልንገርህ ሰማኝ አብርሃም አዳምጠኝ እዚህ ጋር እናድርግላት ደህና እንደሆንክ እኮ እንድታክ ነው ሀብሉን እዚህ ጋር አስቀምጠንላት እንሂድ ሰማኝ አልፈልግም አልሄድም እንደዛ ከሆነ አልሄድም እንደውም አልሄድም እዚህ ነው በቃ ቆሻሻ ቦታ ላይ ነው ያለው ተነሳብራም እሺ ምንድነው አብርሃም ሰማኝ ልንገርህ ሰማኝ አንተ እንደዚህ አይነት ሰው አይደለም ገባ አሁን ያለበት ነገር በጣም ነው የሆነ በቃ ጉድጓድ ገደል ውስጥ ነው እየገባ ያለው አብርሃም ገባ በዚሁ ከቀጠልክ ማለት ነው ራስህን ነው የምታጠው ችግር የለውም ሰማኝ አብርሃም በዚሁ ከቀጠልክ ራስህን ነው የምታጠው ገባ አይደል ያልሆነ ነገር ውስጥ ትገባለህ ራስህን ወደ ማጥፋት ብዙ ነገር ውስጥ ነው የምትገባው አብርሃም ገባ አንተ በራስህ አይደለም እየተንቀሳቀስክ ያለው ሰው ነው እየመራ ያለው አብርሃም አዳምጠኝ ሰው ነው እየመራ ያለው እባክህ አዳምጠኝ እዚህ ጋር እያወራሁ ነው አንተ በራስህ አይደለም እያረክ ያለው ሰው ነው እየመራ ያለው መጥፎ ነገር ውስጥ ነው ያለው አንዴ ልቅ አብርሃም ስማኝ ለምን ሞክረህ ማየት አፈልግም ሀብሉን ብቻ አውለቀ ማየት አፈልግም ምን ችግር አለው ለኛ ብትሰጠን ሀብሉን አልፈልግም እንዴ ለምንድን ነው የማፈልገው እሺ ቆይ ለምንድን ነው ሩታ ስላለች ብቻ እንዴ አንተ መወሰን አትችልም ራስህ አንተ መወሰን አትችልም አብርሃም አንተም እኮ ትችላለህ በፊት እኮ ማለት ነው አንተ ነበርክ የምትወስነው ገባህ አይደለ ማድረግ የፈለግከውን ታደርጋለህ ስራ መሄድ ካለበት ትሄዳለህ ራስህ ለመኪና አስነስተህ ከቤትህ የምትወጣው ገባህ ከልጅ ጋር ወጥተህ ወክ የምታደርገው በራስህ ነው አሁን ግን ሰው ነው እየመራ ያለው ከሰው ጋር ነው ወጥተህ ወክ እያደረክ ያለው አብርሃም እሺ አስተውል እንጂ አንተ አይደለህም አሁን ያለው አብርሃም ደህና አይደለህም ለምንድን ነው መቀበል ያልፈለግከው ደህና አይደለህም አብርሃም ከፈለግ አውልቀህ ብቻ በእጅ ያዘው ለኛ አትስጠን እሺ ዝም ብለህ አውልቀውና ማለት ነው በእጅ ያዘው ተው ለኛ አትስጠን አብርሃም ሂዱ በቃ ነው ሂዱ እሺ ለምን እንደዚህ ንቃት ያስኩ አብርሃም ለምን ያስኩ ይለጥፍብኝ ሞክር እኔ ለበጥፍብኝ እየሞከርኩ አይደለም እሺ በቃ እንደዚህ ነው እሺ በቃ እንዳለ 100 ኪሎ ምናምን ስለገባች እንሂድና ቡዜ ጋር እናክበር ርችት ይዘላት እንሂድ ከመንገድ ላይ ኬክ ገዝተን እንግባ 100 ኪሎ ምናምን አጽፈንበት ገብተን ምናምን ሰርፕራይዝ እናድርጋለን ደስ የሚል ጊዜ እናሳልፍ በቃ የቤተሰብ ጊዜ ከዛ በኋላ ሩታ ደግሞ መታ እዚህ ጋር ስታጣን የት ናችሁ ስትል እኔ ቡዜ ጋር ነው ያለነው እንላታለን ከፈለገች ደግሞ ቤቢንም ይዘሽ ነይና አንድ ላይ እዛ እናክብርለት እንበላት እሺ ቢያንስ ይሄን እሺ በለን ተውሻ ብሉ ቢያንስ ይሄን እሺ በለን እንሂድ ቡዜ ጋር እኔ ሳቀ መቼም በተደስታ የምትደሰት ሰው ነው ማጋሎሽ ነው የሚፈልገው ስለዚህ እንሂድ ውስጥ እና በቃ አሁን ደህና ነህ አንተ በጣም ደስተኛ ሰው ነው ስለዚህ እንሂድ አብርሽ እናክብር ከፈለግን ብቻ ቢለክ ማንም አይነካብህም ስማ አብርሃም ና አንተ እኮ በጣም ጥሩ ሰው ነህ